ግን የግዴን ማድረግ አለብኝ። ኪራ 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 የት ነው የሄድከው? ኪራ እንዴ ጽናት ምን ሆነሽ ነው? ኪራ ከተኛንበት ስነሳ አጣሁት። የለም ቆይ ወይኔ ጉዴ! የሳሎኑ በር ክፍት ነው እኮ። እዚህ ምን ታደርጋለህ? ስራ አገኘሁ እኮ ያልኩህ እዚህ ነው እና ለመጠየቅ መጥቼ ነው። ከአሁን በኋላ ቢሮዬን እንደዚህ ማወቃቸው ነው። ውጡ! አልወጣም። ለምን ደግሞ ውጣው? አንተ ስላልከኝ ነው የምወጣው። አንተ ልጅ መጨረሻ ያምራል። ተው ጋሼ፣ እሱ እንደሆነ እድሜ ልኩን በባዶ ሜዳ መደፋቱን አያቆምም። ይሄ ነው ልምዱ። ማትረቢ አፍሽን ዝጊ እሺ። አንቺን ገሎ መታሰር የሚፈልግ ሰው የለም። ማ እኔ ቤቲ አሳያችኋለሁ እንዴት አፈር ልሼ መነሳት እንዳለብኝ በደንብ አውቃለሁ። ልጥቃ ካለ በሰራተኛ ልክላቸዋለሁ። ግን ቢሮ ለቃችሁት እመኑኝ፣ ሁላችሁንም ዋጋችሁን ሰጣችኋለሁ። ዋጋ ለመስጠትም እኮ ገንዘብ ያስፈልጋል። ስላጣውኝ ነው። እኔ ከኪራ ጋር ምንም አይነት ግንኙነት የለኝም። በቃ እኔ ሰራተኛው ብቻ ነኝ። ሰራተኛ ብቻ ብትሆኚ ኖሮማ እኮ እኔ እንደዛ ባላርግሽ ነበር። በሰዓቱ ልክ የመሰለኝን ነገር ነበር ያደረኩት። እና እዚህ ድረስ መምጣቱ ለምን አስፈለገ? አቶ በላይ ወደ ስራ እንድትመልሰኝ ጠይቅ ነው የመጣሁት። ውሸት ነው ውሸት። ሰላም ጤና ይስጥልኝ ክብሯንና ክብሯን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ ዛሬ ደግሞ ጽናት ድራማ እነሆ ዛሬ አስተማሪና አዝናኝ የሆነው ይዤላችሁ መጥቻለሁ። ዛሬ ላይ ኪራና ጽናት ምድርና ሰማዩ ሆኖባቸዋል። በአንድ ጀንበር በአንድ ቀን ሁሉን ነገር አጥተውታል። ንብረታቸውን፣ ቤታቸውን፣ ሁሉን ነገር ተተወጥተዋል። ሌላው ቢቀር የቢሮ ስራውን አለመገናዘብና ልብ አለማለት በራሱ እጅ ፈርሞ ለአቶ በላይ አሳልፎለታል። ዛሬ ላይ ታዲያ ቤቲ ወደ አቶ በላይ ቤት መታ ነበረ። ሆኖም አቶ በላይ ቤት ስትመጣ ሙከራው የአቶ በላይ የመጀመሪያው ቤቲን መድኃኒት ሰራተኛውን በጥብጦ እንዲሰጠው አዞት ነበረ። እሱንም ደግሞ ቤቲን ምን ያህል ለኔ ጥሩ ትሆናለች የሚለውን ለማየት ነበረ። እሷም ታዲያ የመጀመሪያ ፈተናዋን አልፋለች። ሰራተኛው እኔና አንቺ ወጣት ነን እንጠቀምበት፣ ይህ ሽማግሌ ቀስቀስ እያልን መድኃኒት እየሰጠን እናስወግደው በማለት ቢነግራትም እሷ ግን ነገሮቹን አውጥታ ወርዳ አልተስማማችም ነበር። ሆኖም ወደ ሳሎን ሲወስድ ሊጠጣው ሲል እንዳጠጣው ይህን ውሃ በማለት ትናገራለች። እነ ኪራ ልትበቀል የመጣችው ቤቲ ከሰውየው ስር ሆነ። አሁን ላይ ኪራንና ጽናትን መበቀል አለብኝ፣ ከአንተ ጋር ሆኜ መስራት አለብኝ ባለችው መሰረት ሰውየውም ተስማምቷል። አቶ በላይ የአባቱ ገዳይና እንዲሁም ደግሞ አሁን ላይ ኪራን ሊበቀል የመጣው ሰውዬ በአንድ ጀንበር ሁሉንም ነገር ከኪራ ነጥቆ ወስዷል። ታዲያ ሰኒም በነ ጽናት መጥፋት ወደ እነ ጽናት ቤት ብትሄድም እነ ጽናትን ግን አላገኘቻቸውም። ቤት የነበረች የከፈተችላት በር። እሷም ታዲያ እሷን በማየቷ ገፍትራ ወደ ውስጥ የምትገባ ያየችው ነገር አይታለች። ሆኖም አቶ በላይ ነበረ እቤት ውስጥም። ሰኒንም ታዲያ ጓደኛሽ እዚህ አይደለችም በማለት ደግሞ ልብሳቸውን ይምጡና ይውሰዱ ወይም በሰራተኛ እልክላችኋለሁ በማለት አቶ በላይም ይናገራል። ሆኖም እንግዲህ ቤቲም የራሷ የሆነ ችግር ስላላት ተሰኒ ጋር ግብግብ ፈጥረው ነበረ። ሰኒም አጋጭታት ትወጣለች። ወደነ ሙሮ ቤትም ከሄደች በኋላ ለምንድነው የደበቃችሁኝ ይሄን ሁሉ ችግር በማለት እንግዲህ ባልመጣ ኑሮ እኮ አልነገራችሁኝም በማለት ብድግ ብላ ልትወጣ ነበረ። ነገሩ እንደዛ ነው። እኛም ድንገት የሆነ ነገር ስለሆነብን ለማንም እንደምንነግር አናውቅም ነበር። ለዛ ነው ሳንነግርሽ የቀረነው በማለት እንግዲህ እነ ሰኒና እነ ሙሮ እጅ በእጅ ሆነን ሁሉንም እናልፈዋለን በማለት እየተረዳዱ እየተመካከሩም ነበረ። ታዲያ ጽናትን በሰማይ ሰዓት ለኪራ ቤቲ እንደሆነች መነገር የለበትም ግን ደግሞ እኔ ቆይ አደርግላታለሁ፣
እሷንማ ሳልገል አልቀርም በማለት ጽናትን በሆዷ እየዛተች ነበረ። ነገር ግን ወዲያውን ለኪራ ቢነግሩት ጥሩ ነበረ። ኪራ ወደ ቢሮ በሄደበት ሰዓት ቤቲ ተቀምጣ ነበረ። ታዲያ እነ ኪያም ታዲያ ቢሮ ውስጥ የገባው ሰው ማን ነው? ወንድሜ ነው መሰለኝ በማለት እንግዲህ ሀናና ኪያም ወደ ቢሮ ሲገቡ የተቀመጠችው ቤት የነበረች እሷንም ታዲያ በድንጋጤ ምን ልታረግ ነው የመጣሽው? ምን ልትሰሪ ነው? በማለት እንግዲህ ጥላቻም እዛው ወከባ ተፈጥሯል። ኪያም እንግዲህ በጣም ተናዳ ስለነበረ አጋይታታለች ከወንበር ጋር ደብድበዋትም ይወጣሉ። ሆኖም ታዲያ አዲሷን ስራ አስኪያጅችውን ተቀበሏትና ስራችሁን ስሩ ቢላቸውም አቶ በላይ እነሱም እንግዲህ ብንሞት አንቺ ጋር አንሰራም በማለት ይህንን ድርጊትሽን ደግሞ እናስከፍልሻለን ዋጋ በማለት ኪያም ተቢሮ ትወጣለች። ሀናም ብትሆን እንደዛው። ሀና እንግዲህ ማን ነው ይህን ነገር ከዚህ ውስጥ መሆን ነበር እንጂ ከዚህ ቢሮ ውስጥ ያለ ሰው ነው ሁሉንም ነበር የፈጸመው፣ ምናልባት ሄኖክ እንደሆነ በማለት ኪያም ተጠርጣሪዋን ታሳድራለች። በፍጹም ሄኖክ ይህ እንደዚህ አያደርግም፣ ግን ደግሞ ይህን ያደረገው ሰው እዚሁ መሆን አለበት በማለት ቢጠራጠሩም ማንንም ሊያገኙ አልቻሉም። ሆኖም እንግዲህ ቤቲ ሁሉንም ነገር ከሰውየው ጋር ሆና ኪራንም ቢሆን ሳያስበው አስፈርመውታል። የቢሮውንም ሆነ የቤቱን ካርታ እንዳለ ወስደውበታል። በአንድ ቀን ጀንበር ቤታቸውንም ሆነ የድርጅታቸውን አጥቷል። አሁን ላይ ኪራ እሳት ልሶ አሁን ያለውን ኪራ ሳይሆን የበፊቱን ኪራ አሳያችኋለሁ በማለት እንግዲህ እየዛተ ነበረ። ቤቲም በኪስህ ምንም አይነት ብር ሳይኖርህ እንዴት ሰውን እንደዚህ ትዝታለህ? አሁን አንተ በቃህ በማለት እንግዲህ እየሳቀችበት ነበረ። አንቺ ባብ ውስጥ ለውስጥ መተሻል፣ እኔ ግን አደርግልሻለሁ በማለት እነ ቅዱስም ሆነ ናሆሜ ኪራን ይዘው ወደ ውጭ ወጥተዋል። እነሱ እንደሚያስቡት እኛም ማሰብ አለብን፣ ህግ ባለበት እንደዚህ አይሆንም እና ምን ማድረግ እንዳለብን ማሰብ አለብን በማለት እንግዲህ ጆከርም ስራ አገኘው ብሎ ሊቀጠር ሄዶ ነበረ። ነገር ግን ድንገትና ኪራ ሲመጡ ግራ ተጋብቷል። ምንድነው ነገሩ በማለት ኪራም ቢሆን አንተ ምቻ አለበት ወይ በማለት ጆከርንም ጉሮሮውን ሊያንቀው ሲል እነ ኪራን እነ ናሆሜና ቅዱስ ይገላግላሉ። እኔም አውቀው ነገር የለም ስራ አዲስ ስራ አለ ተብዬ መጥቼ ነው በማለት ይናገራል። አሁን ላይ ታዲያ ቤቲም ብትሆን ከአቶ በላይ ጋራ ለመስራት ስምምነቷን ታቀርባለች። እነሱ የሚቻሉ ሰው አይደሉም፣ ሁሉም ይተባበራሉ። ስለዚህ አብረን መስራት አለብን በማለት እንግዲህ ትነግረዋለች። ይህንን ነገር አንቺ አታስተምሪኝም፣ እኔ ማን እንደሆንኩ አታቂም። ስለዚህ ሁሉንም በመጡበት መንገድ አስተናግዳቸዋለሁ። ኪሩቤል ቢሆን አርፎ ተቀመጠ፣ ጠላቴ አይደለም። ግን ደግሞ ከመጡብኝ ለምዴን አውልቄ ተኩላ እንደሆንኩ አሳያችኋለሁ። ታዲያ እኔ እዚህ መሆን ምን ጥቅም አለው በማለት ቤቲም ታቀርባለች። ጥቅሙ ካልታየሽ ያውልሽ ያንቺ በሩ ክፍት ነው በማለት አቶ በላይም ይነግራታል። ታዲያ ቤቲ አሁን ላይ ምን ልትፈጥር ትችላለች? ሰውን ለመጉዳት ብላ ከአቶ በላይ ያደረገችው ተንኮል ለእሷም ቢሆን አልበጃትም። ነገር ግን እነ ኪራ ሐቅ ነውና አንድ ቀን ምናልባት ሐቃቸውን ሊመለስላቸው ይችላል። ሆኖም አሁን ላይ እንግዲህ ኪያም ወደ ቤት ከሄደች በኋላ የቤቲን ስራ አስኪያጅ አድርጓታል። በአሁኑ ሰዓት እንግዲህ ስራችን ልናገኘው የምንችል አይመስለኝም በማለት ስትናገር ጽናትም እንግዲህ ፌን ትነቅላለች። ራሷን ስታወደቀች። ምክንያቱም ኪራ እንዲሰማና እንዲያይ አትፈልግም ነበረ። በቃ ኪራ እሷን ይገልና ይታሰርብኛል፣ እንደዚህ በቀላሉ ዝም አይላትም። ኪራ ስሜታዊ ነው። ስለዚህ በቃ ኪራን አጠዋለሁ በማለት በፍራቻ ትዋጣለች። ቤቲ ሁሉም ቦታ ተገኝታለች። አሁን ላይ ታዲያ ለእነሱ ስቃይ ነው የሆነችባቸው። ለትንሽ ጊዜም ኪያ ቤት እንድንቆይ በማለት እያወሩ ነበር መጀመሪያ። ግን ደግሞ የማይሆንልን ከሆነ ተከራይተንም ቢሆን እንወጣለን በማለት ጽናት እየነገረቻት፣ ይህማ ቤታችሁ ነው፣ ባይሆን ደግሞ እኔ እወጣለሁ እንጂ እናንተ ከዚህ አትወጡም በማለት ኪያም ትናገራለች።
ታዲያ አሁን ብቻሽን መሆን ያስደስትሻል፣ ግን አሁን ደግሞ ቤተሰባዊ ጫና ሲበዛብሽ ጥሩ አይደለም በማለት ጽናትም በፍራቻ ውስጥ ነበረ። እንደዛ አትበይኝ፣ እኔ አሁን ላይ ማህበራዊ ህይወት አስለምዳችሁኛል በማለት እየተናገረች ነበር። ታዲያ እነስኒም ሆነ ሙሉ ሁሉም ተሰባሰቡበት ቦታ ላይ ነው ፌንት ሆና የወደቀችው። ቅዱስም ቢሆን በአንድ በኩል ደግሞ ጆከርን ለሰኒ ንገራት የሆነውን ነገር ሁሉ በማለት እንግዲህ ሁሉም ጓደኞቿ ናቸው። ጽናት ማለት እኮ እህቷ ናት። ተደባብቆ የሚቀር ነገር አይደለም። አንተ እጅ ከሌለበት ሁሉንም ነገር አስረዳት በማለት ይነግረዋል። ወደ ቤትም ሲሄድ ታዲያ በሩን በኃይል እየንኳኳ ነበር። በመጀመሪያም ፍቅርን አግኝቷት እንደዚህ አይነት ስራ ውስጥ ለምን አስገባሽኝ? ከነኪራ ጋራስ ልታቀያይሙኝ ነው ወይ? ሰውየውን እኮ ጠላቱን እጅ ስጨብጥ ነው ያዩኝ። አሁን ላይ እኔ ያለሁበት ነው የሚመስላቸው። ምን አይነት ስራ ነው ያገኘሽልኝ? በማለት ከፍቅር ጋር በጣም ተጣልተዋል። ሁለተኛ አጠገቤ እንዳደርሽ እኔ ወንድምሽን እንድታገኝ ብዬ ባገዝኩሽ ነው ወይ እንዲህ አይነት ስራ ያገኘሽልኝ? በማለት ቢናገራትም ፍቅር ደግሞ እኔ እኮ አላሰብኩትም፣ መጥፎ ነገር ሳይሆን በጓደኛዬ አማካኝነት ነው ይሄን ስራ ያገኘሁልህ። ስለዚያ ነው የስራ ልምድ ስለማልጠየቁ ለዛ ብዬ ነው ይህንን ስራ እንድትገባ ያደረግኩት። እኔ ምንም አውቀው ነገር የለም። ምንድነው እሱ? ኪራስ ማን ነው? በማለት ፍቅርም ግራ ትጋባለች። ጆከር ግን ስሜታዊ ስለነበረ ብዙ ነገር ተናግሯት ነበር ወደ ቤት ሄደው። ከራኬብ ጋርም እንግዲህ ሰጣ ገባ ገብተዋል። ራኬብ ፍቅርን ሲሸኛት በማታ ታዲያ ሰላም ደሪ በማለት ሲተቃቀፉ ስላየች አሁን ላይ በሰኒ ላይ ማገጠባት መስሏት ፊት ነስተዋለይ። ቤትም ውስጥ ቦታም አትሰጠው። ስለዛ ነበረ በር ሲከፍት ለምንድነው በኃይል የምታንኳኳ? በማለት ትናገረዋለች። ሀና ወደ ስራ ተመልሳለች። እነ ኪራና ኪያ ወደ ስራ እንድትመለስ እዛም የሆነውን ነገር ቢያንስ ለማወቅ ይረዳናል። እኛ የምናውቀው ሰው መኖር አለበት እዛ ለምንቅስቃሴያችንም ሆነ እኛ ደግሞ ለምናደርገው ነገር ከዛ የራሳችን ሰው ካለ ሊረዳን ይችላል። ስለዚህ ሀና ተመልሳ ስራዋን መስራት አለባት በማለት እንግዲህ ውሳኔ አድርገዋል። ሆኖም በወሰኑት ውሳኔ ሀና በጣም ብትፈራ ሰውየውም ግን ደግሞ ሄዳ ትጠይቀዋለች። ቤቲ ታዲያ አንቺን ለምንድን ያጋጭሽኝ? እዛ ተነሱ ተባባሪ ነሽ፣ እኛ አንቀጥርሽም በማለት ብትላትም እንኳን አቶ በላይ ኃላፊነቱን እኔ ነኝ የምወስደው አሁን ላይ እኔ የሚገባኝን ንብረት ወሰድኩ እንጂ ኪራን ልበቀል አይደለም የመጣሁት በማለት እንግዲህ ለቤቲም ይነግራታል። ቤቲ ግን ኪራንና ጽናትን በመሬት ላይ አሸዋ ላሸዋ ሲንፏቀቁ ማየት እፈልጋለሁ፣ ድሃ እንዲሆኑ እፈልጋለሁኝ። ስለዚህ በእኔ እንደተጫወቱብኝ እኔ ደግሞ በእነሱ መጫወት አለብኝ በማለት ልታሳምነው ብትሞክርም አቶ በላይ ግን ካልፈለግሽ ለቀሽ መሄድ ትችያለሽ፣ እኔ ብቻዬን ሁሉንም ነገር አደርገዋለሁ በማለት ነው ቤቲንም የተናገራት። ታዲያ ስራው ያስፈልገኛል፣ እኔ እናቴ ታማሚ ናት፣ ታናናሽቶችንም እኔ ነኝ የማስተዳድረው ስላለችው አሁን ላይ በዛ ብቻ ሳይሆን ሀናን ወደ ስራዋ እንድትገባ ነግሯታል። ጆከርም ቢሆን በጣም ከፍቶት ሄዶ እያለቀሰ ነበር ቤት ውስጥ እንደ ሴት እንባ አውጥቶ ለምንድን ነው የማይሳካልኝ? እኔ የምፈልገው ነገር ለምን አይሳካልኝም? ህይወት ለምንድን ነው እኔን እንደዚህ ያደረገችኝ? አሁን እነ ኪራ እኔ ከዚህ ከሰውዬ ጋር አብሬ የምሰራ አድርገው ነው የሚያምኑኝ በማለት ስቅስቅ ብሎ ያለቅሳል። ራኬብንም ቢሆን አጉል ጥርጣሬሽን ከኔ ላይ አቁሜ፣ እኔ ህይወት ፈትናኛለች። በቃ እኔ ሰኒን እወዳታለሁ፣ በላዋ ላይ አልማገጥኩም። ከፍቅር ጋር ስላየሽኝ ነው ወይ እንደዛ የምትወኙ? በማለት እንግዲህ ፊትም ቀድሞ ታዲያ በሩን ዘግቶ ግርፋሹን ሁሉ በመገለባበጥ እያለቀሰ ነበረ። እነ ኪራም ታዲያ ወደ ቤት ሲገባ ጽናት የኔ ብረት መዝጊያ፣ አንተ እኮ ጀግና ነህ፣ ነገሮችን በቀስታ ተረጋግተህ አስበህ ማድረግ ነው ያለብህ በማለት እንግዲህ እያበረታታችሁ ነበር። ሰኒንም ታዲያ ሲያት ሰኒ እኔ ደግሞ ምን አደረግኩ? አስተያየት ምንድን ነው? በማለት ኪራን ትጠይቃለች። ኪራም ታዲያ ነገሩ አልገባኝም፣ አሁን ላይ ጥላዬንማ ምን አቅቶኛል፣ ባልሽ ግን ከሰውዬ ጋር ሲጨባበጥ ደርሽበታለሁ፣ ስለዚህ አብሮ ይሰራል ማለት ነው፣ የሆነ ኬዝ ሊኖር ይችላል በማለት ለሰኒ ይነግራታል። በፍጹም ጆከር እንደዚህ አያደርግም፣ ጆከር ታማኝ ባሌ ነው በማለት እንግዲህ ሰኒም ተነስታ ወደ ቤት ትሄዳለች።
ቤትም ከሄደች በኋላ ታዲያ ጆከር በሩን ዘግቶ ስለነበረ ራኬብ ምንድነው የተፈጠረው? ምንድነው የሆናችሁ ብላ ብትጠይቃት አሁን ላይ ጆከርን ጠይቄ እነግርሻለሁ፣ ግን ደግሞ የሆነውን ነገር ጆከርን መጠየቅ አለብኝ መጀመሪያ በማለት እንግዲህ ወደ ጆከር በሩ እንዲከፍትላት ታደርጋለች። ታዲያ እኔ አሁን ላይ አንቺንም ሆነ ራሴን ለመለወጥ የምፈልገው አሁን ላይ ዛሬ ስራ ተገኝቶልሃል ተብዬ ቢሮ ቢሄድ ከሰውየው ጋር ስጨባበጥ እነ ኪራ አዩኝ። ግን ደግሞ እኔም በእውነቴን ነው ምልሽ ምንም አይነት ነገር የለኝም፣ ስራ አለ ተብሌ ሄድኩ እንጂ ሰውየውንም አላቀውም። ከዚህም ቀደም የኪራን ቢሮንም ቢሆን አላቀውም በማለት እንግዲህ ለሰኒ ይነግራታል። ሰኒም ብትሆን የኔ ውድ ባል ታንተ ምንም ዘለላ እንባ እንዲወርድህ አልፈልግም። አንተ ለእኔ ታማኝ ነህ አውቃለሁኝ። ታዲያ ምንም ያጎደልክብኝ ነገር የለህም፣ አትጨነቅ በማለት ነገሮችን አረጋግታ እቅፍ አድርገዋለች። ኒና ደግሞ በአንድ በኩል በአሁኑ ሰዓት የድሮ ስራዋን ለመጀመር ወደዛ ሄዳለች። ምክንያቱም እነ ኪራ ላይ ተጠግቶ መኖር ከባድ ሆኖባታል። አሁን ላይ እነሱ ቤታቸውንም ሆነ ንብረታቸውን ስለተቀሙ አሁን ላይ ደግሞ ከእነሱ ጋር መሆን የባሰጠ ከባድ ነገር ስለሆነባት ያንኑ ስራዋን ተመልሳ ለመስራት ወስናለች። ለናቲም ቢሆን ነግረዋለች። ወደ ድሮ ህይወቷ መመለስና የዕለት ተዕለት ማሸነፍ እንዳለባት ተናግራለች። ታዲያ አሁን ላይ ሴት ማለት በጣም ከባድ ነው። ሰው ልጅ ዝቅ ሲሉ የሚረግጥ ብዙ ነው። ግን ደግሞ ለእሱን ለማሸነፍ የድሮ ህይወቴን መጀመር አለብኝ። እነ ጽናት ቤተሰቦች ሆነው አቆይተውኛል። ዛሬ ላይ እነሱ አቶ በላይ መጥቶ ሁሉ ነገራቸውን ነጠቁ። ለእነሱ ደግሞ ተደርቦ መኖር ይከብዳል በማለት እንግዲህ እያለቀሰች አሁን ላይ የድሮ ህይወቷን ለመጀመር ተሸንፋለች። ግን ደግሞ ጽናትን ብትሆን ለጊዜው ማረፊያ ካገኘሽ ችግር የለውም፣ እኛ ሁሉንም ነገር አስተካክለን አሁንም ቢሆን ከእኛ ጋር ትሆኛለሽ በማለት እነ ኪራና ጽናትም ነግረዋት ነበረ። ግን ደግሞ ከእነሱ ጋር መሆን ሌላ ተደራቢ ተጨማሪ ሰው መሆኗን ስለገባት የድሮ ህይወቷን ለመጀመር ተገድዳለች። ሚና ታዲያ ዛሬ የምዋበው ለደስታዬን ሳይሆን የሐዘኔን መሸፈኛ ነው። ናቲም ባፈቅረውም እሱም ስራ የለውም። ስለዚህ እኔም ስራ አጥቼ እሱም ስራ አጥቶ ፍቅር ብቻ አይሆንም። ስለዚህ የቤት ኪራዬን ቀለቤን መሸፈን አለብኝ፣ ራብ ጊዜ አይሰጥም በማለት ወደ ድሮ ስራዋ ተመልሳለች። በሐዘንና በእንባ እየታጠበች። በአንድ በኩል ደግሞ እንግዲህ የሚያሳዝነው ሀና ናት። ሀና በማታ ገብታ የኪራን ፋይል ለመገልበጥ ስትሞክር ከኋላው መተዋታል። እሷም ወድቃለች። ቢሆንም ያው የአቶ በላይ መሆን አለበት። ነገር ግን አሁን ላይ እጁ ላይ ወድቃለች። የዛሬው ቪዲዮ በዚህ አብቅቷል። ቀጣይ ምን ይፈጠራል የሚለውን ይዘን እስከምንመጣ ድረስ የዛሬው ቪዲዮውን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ቪዲዮንም እስከ መጨረሻው በማየት አበረታቱኝ እያልኩ መልካም ቆይታ ይሆንላችሁ። ወዳችኋለሁ።